አርዕስተ ዜና የመራጭነት መብታቸውን ተጠቅመው በዲሞክራሲ ስርዓት ሀገርን ለመገንባት ተመዝግበው ካርዱን በእጃቸው መያዛቸውን የጮርሶ ወረዳ ነዋሪዎች ገለጹ። ኢቲኬቲንግ አገልግሎት የታሪፍ ክፍያ መፈጸማቸው አላስፈላጊ ጫናን እየቀረፈላቸው መሆኑን በዲላ መናሪያ የአገልግሎቱ ተጠቃሚዎች ገለጹ። በዜና 7 ወጃችን ከውጭ የአውሮፓ አህጉር አሁን ያለው የነዳጅ ክምችት ለ6 ሳምንታት ያህል ብቻ የሚበቃ ነው ተብሏል። እነዚህንና ስፖርታዊ ሌሎች ጉዳዮችንም ጨምረን በዜና 7 ወጃችን አቤት አድርገናቸዋል። ሰላምን እንሻማ። በያላችሁበት ጤናና ሰላም ለእናንተ ይሁን። ከገደው ቴሌቪዥን የዜና 7 ወጃችንን አሁን ከተቆምናቸው አቤት ጉዳዮች ጋር አያይዘን ወደ እናንተ ይዘን ቀርበናል። ከመላው ስቱዲዮ ባለሙያዎች ጋር በመሆን የዜና 7 ወጃችንን እኔ መስፍን አለሙ ወደ እናንተ አደርሳለሁኝ። በቀዳምነት አጫጭር ጉዳዮችን እነሆ። አዲሱ የኢኮኖሚ አካሄድ በአጭር ጊዜ ትግበራ ጠንካራ ባለ 2 አሃዝ እድገት አስመዝግቧል ሲል ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የመንግስትን የ3ኛ ዙር የ100 ቀናት የሥራ አፈጻጸም ከ9 ወራት አጠቃላይ ክንውን ጋር በማጣመር መገምገም መጀመራቸውን አስታውቋል። ጠቅላይ ሚኒስትሩ ባስተላለፉት መልእክት ኢትዮጵያ ቀደም ሲል ከነበረውና ለእድገት ምቹ ካልሆነው የኢኮኖሚ መልክ መውጣት መቻሏንም ገልጸዋል። ጠቅላይ ሚኒስትሩ ባስተላለፉት መልእክት ኢትዮጵያ ቀደም ሲል ከነበረውና ለእድገት ምቹ ካልሆነው የኢኮኖሚ መልክ መውጣት መቻሏንም ገልጸዋል። በተለይም ደካማ ተቋማዊና ፖለቲካዊ ማዕቀፍ የታጠረ የግል ዘርፍ ተሳትፎ እንዲሁም ውጤታማ ያልነበረ የቁጥጥር ስርዓት የነበረበትን ምዕራፍ ማለፏንም አብራርተዋል። በወቅቱ የነበረው የግሉ ዘርፍ ደካማ ውድድር ውስጥ እንደነበርና በርካታ የመንግስት የንግድ ተቋማትን በከፍተኛ የዕዳ ሸክም ተዘፍቀው ከአቅም በታች ይንቀሳቀሱ እንደነበርም ጠቅላይ ሚኒስትሩ አስታውሰዋል። ይህንን አሽቆልቁሎ የነበረ ምርታማነትና ለአየር ንብረት ለውጥ ተጋላጭ የሆነ ኢኮኖሚ ለመታደግ አዲስ ገቢር ነበብ የፖለቲካ ኢኮኖሚ መንገድ መቀየሱንም ገልጸዋል። የቀየስነው አዲሱ የኢኮኖሚ አካሄድ በአጭር ጊዜ ትግበራ ጠንካራ ባለ 2 አሃዝ የእድገት ሂደትን አስመዝግቧል ያሉት ጠቅላይ ሚኒስትሩ በአሁኑ ወቅት ኢኮኖሚያችን በ9.2 በመቶ እያደገ ይገኛል ሲሉም ገልጸዋል። በመጪው ዓመትም ወደ 10.2 በመቶ ከፍ ይላል ተብሎ እንደሚጠበቅም ነው ያመላከቱት ጠቅላይ ሚኒስትሩ። በየዘርፉም የታቀዱ ግቦቻችንን ለማሳካት ከፍ ባለ ትጋት ቀጥለን በግብርና 7.9 በመቶ፣ በኢንዱስትሪ 13.2 በመቶ፣ በአገልግሎት 9.3 በመቶ እድገቶች ሳይቆራረጡ የሚከናወኑ ይሆናል ሲሉም ገልጸዋል ጠቅላይ ሚኒስትሩ። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። ከውጭ ባለፈው ሳምንት መጨረሻ ሊባኖስና እስራኤል ተኩስ አቁም ለማድረግ ከተስማሙ በኋላ ከፍተኛ ቁጥር ያላቸው የደቡባዊ ሊባኖስ ነዋሪዎች ወደ መኖሪያቸው ቢመለሱም መንደራቸው ሲደርሱ ያገኙት ፍርስራሽ መሆኑን የተባበሩት መንግስታት የሰብአዊ ጉዳዮች ኃላፊ ቶም ፍሌቸር ተናግረዋል። ፍሌቸር ከቢቢሲ ቱዴይ ሬዲዮ ፕሮግራም ጋር በነበራቸው ቆይታ ሸቀጦችን እናጓጉዝባቸው ከነበሩ 6 ድልድዮች ውስጥ 5ቱ ወድመዋል። ስለዚህ አሁን እርዳታ ለማግኘት የምናደርገውን ጥረት ብቻ ሳይሆን ሲቪል ሰዎች ወደ ቤታቸው ለመመለስ የሚያደርጉትን እንቅስቃሴ የበለጠ ውስብስብ አድርጎታልም ብለዋል። የተባበሩት መንግስታት ምግብ፣ መድኃኒትና ብርድ ልብሶችን የጫኑ 2 ተሽከርካሪዎችን በሳምንቱ መጨረሻ ወደ አካባቢዎቹ ማድረስ መቻሉንም ገልጸዋል። ተኩስ አቁም ከመደረጉ አስቀድሞ እስራኤል በሊታኒ ወንዝ ላይ የተዘረጉትና ደቡባዊ ሊባኖስን ከቀሪው ሀገሪቱ ክፍል ጋር የሚያገናኙ ድልድዮችን በሳምንታት ጥቃት ስትፈጽም ቆይታለች። እስራኤል ድልድዮቹን የመታችው የሂዝቦላ ኃይሎችንና እንቅስቃሴዎችን ኢላማ በማድረግ መሆኑም ተነግሯል። የቢቢሲ ዘገባ ነው። ተመልካቾች የዜና 7 ወጃችን በዝርዝር ወደ ተመለከታቸው ጉዳዮች ይዘልቃል። የመራጭነት መብታቸውን ተጠቅመው በዲሞክራሲ ስርዓት ሀገርን ለመገንባት ተመዝግበው ካርዱን በእጃቸው መያዛቸውን የጮርሶ ወረዳ ነዋሪዎች ገልጸዋል። ምዝገባው መራጩ ህዝብ የሚፈልገውን ፓርቲ በምርጫው ዕለት ለመምረጥ እድል የሚያገኝበት ብቸኛ አማራጭ መሆኑንም ነው የገለጹት። ደፋር ገመደ ዘገባውን አዘጋጅቶታል፣ እንደሚከተለው ይቀርባል።
በሰባተኛው ጠቅላላ ሀገራዊ ምርጫ ለመሳተፍ የሚያስችላቸውን የመራጭነት ካርድ በመውሰድ ድምጻቸውን ለመስጠት ከወዲሁ መዘጋጀታቸውን ተናግረዋል። ለዘላቂ ሰላም ልማትና ዲሞክራሲ ስርዓት ግንባታ የተሻለ ይሰራል ያሉትን የፖለቲካ ፓርቲ ለመምረጥ የሚያስችላቸውን ካርድ መውሰዳቸውን የጮርሶ ወረዳ ነዋሪዎች ይገልጻሉ። በወረዳው ካነጋገርናቸው ነዋሪዎች መካከል አቶ ብርሃኑ በራቆ ምርጫው ዘላቂ ሰላምን ለማምጣት መፍትሄ መሆኑን አምነን በንቃት ለመሳተፍ ካርዳችንን በእጃችን ይዘናል ይላሉ። የምርጫ ካርድ ያወሳሰዱ ጥቅም ወይም የወሰርኩት መንግስት ለመመስረት ነው። የኢትዮጵያን ሀገር ሲመራ የነበረ ፓርቲ የምርጫ ዘመኑ ያለቀ ስለሆነ አሁን የሰባተኛ ዙር ምርጫ አዲስ መንግስት ለመመስረት የምርጫ ካርድ ወስጃለሁ። እኔ እንደወሰርኩ ሁሉ ማንም ዜጋ ኢትዮጵያዊ የሆነ ዜጋ ሁሉ ሰው በመረጠ መንግስት ከመመራት ለራሱ የሚያምነውን ፓርቲ ወይም መንግስት ለራሱ መርጦ በዛ መንግስት መተዳደር እንዲችል ለራሱ የምርጫ ካርድ ወስዶ ለራሱ እንግዲህ መንግስት መስርቶ በዛ መንግስት እንዲመራ ማንኛውም ኢትዮጵያዊ ዜጋ የምርጫ ካርድ ቢወስድ የተሻለ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ባስቀመጠው የጊዜ ሰሌዳ መሰረት ከየካቲት 28 ቀን 2018 ዓ.ም ጀምሮ በየምርጫ ጣቢያዎች የመራጮች ምዝገባ እየተካሄደ ይገኛል። የአካባቢውን የሰላም ሁኔታ በዘላቂነት የሚያሻሽልና የህዝቡን መሰረታዊ ጥያቄዎች መመለስ የሚችል ፓርቲን በመምረጥ መብታቸውን እንደሚጠቀሙ አረጋግጠዋል። እንግዲህ እኔ ምርጫ ካርድ ካልወሰርኩ ሌላ ሰው በመረጠ በማልፈልገው መንግስትና ፓርቲ ሊመራ ነው ማለት ነው። ስለዚህ ያ እንዳይሆን ለራሴ የምርጫ ካርድ ሲወስድ ብቻ ነው የሚፈልገውን ፓርቲና መንግስት መመስረት የሚችለው። ሌላውም ዜጋ ይገባኛል ያስተዳድረኛል ብሎ የሚያምነው መንግስት ለመምረጥ መጀመሪያ ምርጫ ካርድ መውሰድ አለበት። ስምርጥ ነው በሚያምነው መንግስት በመረጠ መንግስት መመራት የሚችለው። እኔ እንግዲህ ምርጫ ካርድ እንደወሰርኩ ሁሉ ሌላ ሰውም ያልወሰደ ካለ ጊዜ ገደቡ ሳያልፍ መንግስት እንግዲህ የምርጫ እንግዲህ ካርድ የሚሰጠው እስከ ሚያዝያ 14 የሚለው ነገር መልእክቱ እንደ ሀገርም እየሰማን ስለሆነ ማንም ሰው ጊዜ ገደቡ ሳያልፍ የምርጫ ካርድ ወስዶ የሚያምነው መንግስት ሊመርጥ ጊዜውን መጠቀም አለበት የሚል መልእክት ነው ያለኝ። ሌላኛው በምርጫው ጣቢያው ሲመዘገቡ ያገኘናቸው መራጮችም እንደ ዜጋ በምርጫው ላይ በመሳተፍ በዲሞክራሲ ስርዓት ግንባታ በሀገር ጉዳይ የመወሰን መብት እየተጠቀሙ መሆናቸውን ተናግረዋል። አንድ ዜጋ የሚሰጠው ድምጽ የሀገሪቱን ዕጣ ፈንታ የመወሰን አቅም ስላለው በቀሩት ቀናት ዜጎች የመራጭነት መብታቸውን ለመጠቀም ተመዝግበው ካርድ በመውሰድ የበኩላቸውን እንዲወጡ ጠይቀዋል። ምርጫ ካርዱ አንደኛው መንግስት የሚቀጥልበትና የማይቀጥልበት መንገድ ነው ማለት መንግስት እየተመራ ያለው ሀገር እየተመራ ያለው በዲሞክራሲ ስለሆነ በምርጫና በምርጫ ብቻ መንግስት መተካት ስላለበት በምርጫ መንግስትን ማስቀጠልና አለማስቀጠል የምንችለው ምርጫ ካርድ በመውሰድ ነውና ለዛ ነው ዛሬ በዚህ ሌሊት ላይ በዚህ ቀን ላይ መተን የምርጫ ካርድ መውሰድ የቻልነው። ሀገርን የሚያስቀጥል በሰላም በዲሞክራሲያዊ በኢትዮጵያ በጥሩ ደረጃ የምትኖርባትን በሰላም የምትኖርባትን ሀገር መገንባት ይችላል የሚል ፓርቲ እኔ ፈለኩት የምረጥ በምርጫ ካርድ ነው የሚጠብቀኝ። እኔ አሁን ዛሬ ወደዚህ የመጣሁበት ትልቁ ዓላማ የምርጫ ካርድ ነው። ዛሬ በእጄ ይዤዋለሁ። እሷን ለመቀበል በአዋጁ መሰረት ያው በሚዲያም ሰምቼ ካርድ መውሰድ እንደምጠቅም መንግስት መምረጥ እንደምጠቅም እንደተረዳሁት ዛሬ አሁን እዚህ ተገኝቼ ይጠቅመኛል፣ ለኔ ይመቸኛል፣ ይሆነኛል የሚለው መንግስት ለመምረጥ ዛሬ ያው ምርጫ ካርድ ለመውሰድ ወደዚህ ቀርብ ያለው። ለኔ ጥቅሙ ኢትዮጵያ እንደምታወቀው የዲሞክራሲ ሀገር ስለሆነ ኢትዮጵያ ይሄ ካርድ ለመውሰድ እንመርጣለን ብዬ ነው የምገምተው። ምርጫው ሰላማዊና ፍትሃዊ ሆኖ እንዲጠናቀቅ የህዝቡ ድርሻ ከፍተኛ በመሆኑ ለተግባራዊነቱ የበኩላቸውን እየተወጡ መሆናቸውን ገልጸው ሰላምን ለማስፈንና የህዝብን የመሰረተ ልማት ጥያቄዎችን የሚፈታ የፖለቲካ ፓርቲን ማንም ሳያስገድዳቸው በራስ ፍላጎት ለመምረጥ መዘጋጀታቸውን ተናግረዋል። ዛሬ ወደዚህ ስመጣ ደስ በሚል ሁኔታ ፋይዳ ካርድን ሰጥቼ ተመዝግቤ በራሴ ፍላጎት ማንም ሳያስገድደኝ በፍላጎት ያለው እዚህ ወስጄዋለሁ። እዚህም ስመጣ ያለው ነገር ደግሞ ደስ የሚል ነው። አሁን ቀኑ 14 እስከ ሚያዝያ 14 ተራዝሟል። በዚህ ላይ እኔም እንደተረዳሁት ለጓደኞቼ ለሌላም ደግሞ ግንዛቤ እየሰጠው ካርድ መውሰድ መንግስት መምረጥ እንደምጠቅም ጓደኞቼንም እያስተባበርኩ እያስተማርኩ ቀኑን እየጠበቅኩ ነው። ጥቅሙ በጣም ትልቅ ነው ብዬ ገምታለሁ።
በኢቲኬቲንግ አገልግሎት የታሪፍ ክፍያ መፈጸማቸው አላስፈላጊ ጫናን እየቀረፈላቸው መሆኑን በዲላ መናሪያ የአገልግሎቱ ተጠቃሚዎች ተናግረዋል። የህዝብ ትራንስፖርት ተጠቃሚዎችን ጊዜና ወጪ በሚቆጥብ ሁኔታ የጉዞ ስምርታቸውን ቀልጣፋ ለማድረግ የኢቲኬቲንግ አገልግሎት ፋይዳው የጎላ ነውም ተብሏል። ይልማ አበበ ዘገባውን አዘጋጅቶታል። ምህረት አክሊሉ ተከታትለዋለች። የህዝብ ትራንስፖርት ተጠቃሚዎች ጊዜና ወጪ በቆጠበ ሁኔታ የጉዞ ስምሪታቸውን ቀልጣፋ ለማድረግ የኢቲኬቲንግ አገልግሎት ፋይዳው ዘርፈ ብዙ ነው። የደቡብ ኢትዮጵያ ትራንስፖርትና መንገድ ልማት ቢሮም የተጓዦችን የክፍያ ስርዓትና የጉዞ ሁኔታ ለማዘመን በዲጂታል የታገዙ የሶፍትዌር መተግበሪያዎችን በመናኸሪያ ተግባራዊ እያደረገ ይገኛል። የኢቲኬቱን ለመውሰድ በዲላ መናኸሪያ ከነበሩት ተጓዦች መካከል ወይዘሮ በረከት ሽብሩና አቶ በቀለ ወሪራ ከወከባ ከግርግርና ከታሪፍ ወጪ ክፍያ እንዳይጠየቁና ባለው መርሃ ግብር መሰረት አገልግሎቱን እንዲያገኙ አስችሏቸዋል። ታሪፉ ጥቅም በጣም ለጠቅሞኛል ይላሉ ነው ለራሴ ማለት ነው። አሁን ደግሞ ይሄ ትራንስፖርት ያው ታሪፍ ከሌለ በጣም በቃ ኢላፊ ነው። በቃ የመኪና ሰዎች በቃ ጨምሮ የሚወስዱት ቢያንስ አሁን የ1500 ቢያንስ አሁን ከዚህ አሁን ታሪፍ ቢያንስ አሁን 980 ብር ነው። ከዛ ደግሞ ከአዲስ አበባ በፊት አሁን 660 ብር ነበር 30 ብር ነበር። አሁን በታሪፍ ከሆነ እንደዚህ ነው። አሁን ታሪፍ ከሌለ 1800 ብር 2000 ብር የሚወስዱት። ይሄ ታሪፉ በጣም ጥቅም ስላለ ወደፊትም በቃ ባይሉ በቃ እንዲሰራ በቃ እንፈልጋለሁ። የሚነድበት ራሱ አይደለም ቤንዚን የለም እየተባለ ብዙ ችግር ነበረ። አሁን መንግስቱ ባደረገ በዚህ በመናኸሪያ ውስጥ የተደረገው ክትትልና በመንግስቱ ባደረገው አንጻር በጣም በከፍተኛ እድል አግኝተን በ800 የሚነዳውን በ1000 ብር የሚነዳውን በ195 ብር መሄድ ማለት በጣም አገሪቱ መንግስቱ ተንቀሳቅሶ ለችግርተኛው አይቶ ዲሃው እንዲሄድ ላደረገው ክትትል በጣም እጅግ አርጋ አመሰግናለሁ። በንግድ ትራንስፖርት ዘርፍ በአነስተኛ መካከለኛና ሀገር አቋራጭ የህዝብ ትራንስፖርት የተሰማሩ ባለንብረቶች ይገኙበታል። የስምሪት የቁጥጥር የአደረጃጀትና የአሰራር ስርዓትን በቴክኖሎጂ የታገዘ እንዲሆን በማድረግ ተሽከርካሪዎች በተወሰነላቸው ወንበር ልክ እንዲጭኑና የትራንስፖርት አገልግሎቱን በተገቢው መንገድ እንዲመራ ከማድረግ ረገድ የኢቲኬቲንግ የክፍያ ስርዓት አስተማማኝ መሆኑን በዘርፉ የተመደበው ባለሙያ አቶ ሙሉጌታ በቀለ ተናግረዋል። ኢቲኬቲንግ አገልግሎት አሁን ያለንበት ሁኔታ ላይ በተሻለ መልኩ ነው እኛ ያገኘነው። ህብረተሰቡ በጥሩ ሁኔታ በተቀመጠ ታሪፍ ከፍሎ መሳፈር ማለት ቀድሞ ከነበረበት በመናየበት በጣም የተሻለ ነገር ነው ያለ። አሁንም ቢሆን በዚህ ላይ እየተፈጠረ ባለው ችግር እንኳን የሚመለከተው አካላት ናፍጣውን እየቀዳ ያለው መኪናውን ከዛ ጀምሮ ወደዚህ በማምጣት በተቀመጠ ታሪፍ እንዲጫን እየተደረገ ነው ያለው። በዚህ ላይ ህዝቡም ደስተኛ ነው። እኛም ደግሞ ህዝቡ በተቀመጠ ታሪፉ ተሳፍረው በመሄዳቸው እኛም ደስተኞች ነን። ኢቲኬቲንግ የጉዞ ክፍያ መተግበሪያውን በህዝብ ትራንስፖርት ስምሪቱ በሚሰጥባቸው መስመሮች በፕሮግራም መሰረት ግልጽና አገልግሎቱን በዘመነ መንገድ ማግኛ ስርዓት እንደሆነ የዲላ ከተማ ትራንስፖርትና ሎጂስቲክስ መምሪያ ኃላፊ አቶ ታምራየው አድማሱ አስረድተዋል። የጫኑ ተሽከርካሪዎች ከዚህ ከመናኸሪያ ወጥቶ መውጫቸውን በሲስተም የቆረጡ ተሽከርካሪዎች ብቻ አገልግሎት እንዲያገኙ እየሰራን ያለንበት ሂደት ነው ያለው። በዚህም በርካታ ምስጋናዎች ማህበረሰቡ እየቸረን ነው። ስፔሻሊ አሁንም ዛሬም እንደምትመለከቱት በርካታ ማህበረሰብ ሰልፉን ያደረገው በኢቲኬቲንግ ሰርቪስ በሚሰጥበት ዳስ ላይ ነው ማለት ነው። ይሄ ማህበረሰቡም ምስክርነቱን እየሰጠ ያለበት፣ እኛም ልዩ የሆነ ኮሚትመንት ወስደን በየደረጃው ያለ አመራር በመቀናጀት ዞንም ክልልም በየደረጃው ያሉ የኛ ባለሙያዎችም ጭምር ይሄ ላይ ልዩ ትኩረት ሰጥተን እየሰራን ያለንበትና የተለያዩ ማህበረሰብ ክፍልም በበዓላት ዋዜማ ወቅት ላይም በዚሁ አይነት መልኩ እየሄድን በተለያዩ እንትኖችም ምስጋናዎች እየተቸሩ የነበሩበት ሂደት ነው ያለው። ነገር ግን ከዚህ ጋር ተያይዞ አሽከርካሪዎች ጋር የሚታዩ ከፍተኛ የሆነ ውስን የሚባሉ አሽከርካሪዎች ጋር ማዲያ ተሰልፎ ከቀዳ በኋላ ከዚህ ከወጡ በኋላም ያልተገባ ታሪፍ ለማስጨመር የሚሄዱ አሽከርካሪዎችም እንዳሉ ለመገምገም ይችላል። ተሳፋሪዎች በጉዞ ወቅት ከሚደርስባቸው አላስፈላጊ ጫናና የመረጃ ቁጥጥር ስራውን የኢቲኬቲንግ የታሪፍ ክፍያ ስርዓት ለመቆጣጠር አመቺ እንደሆነም የጠቀሙት ኃላፊው አንዳንድ የስነ ምግባር ችግር ያለባቸው ሹፌሮች ተሳፋሪውን በዚህ የሶፍትዌር መተግበሪያ ስርዓት ክፍያ ከፈጸሙ በኋላ ተጨማሪ የሚጠይቁ እንዳሉም ጥቆማ እንደሚመጣ የጠቀሱት አቶ ታምራየው ዲጂታል አገልግሎቱ ዘርፉን ከማዘመን ረገድ ጉልህ ድርሻ አለውም ብለዋል።
ማህበራትንም ጭምር ይሄን ሲስተም ወስዶ በጋራ ማዳ ላይ ሲቀዳ ይሄንን ወደዚህ ሲስተም እንዲመጡ የማድረግ ስራን እየሰራን እንዳለን ለማስቀመጥ ነውና ፕላስ አልፎ አልፎ ደግሞ መንገድ ላይ የማስጨመር ዝንባሌዎችንም ከተለያዩ መዋቅሮች ጋር ዞን መዋቅር ጋር በመናበብ እነሱንም አክሽን እየወሰድን ያለንበት ሂደት ነው ያለው ምለውን ለማለት ነው። እንሰትን ጨምሮ ሌሎች የግብርና ስራዎች ላይ መሰማራት የምግብ ዋስትናን ለማረጋገጥ አማራጭ የሌለው ጉዳይ መሆኑ ተገልጿል። የተባለው በቡሌ ወረዳ የእንሰት ተከላ ንቅናቄ በኮሊሻ ቀበሌ የመንግስት ሰራተኞችና አካባቢ ነዋሪዎች በጋራ ባካሄዱበት ወቅት ነው። ደፋር ገመደ ዘገባውን አዘጋጅቶታል። ደመላሽ ጉልማ የተመለከተው ነው። ግብርና ለሁለንተናዊ ልማትና እድገት መሰረት በመሆኑ በቡና እንሰትና ሌሎች ሰብሎች ላይ እንደ ሀገር በትኩረት እየተሰራ መሆኑ ይታወቃል። መርሃ ግብሩን በንግግር ያስጀመሩት የቡሌ ወረዳ ዋና አስተዳዳሪ አቶ በራቆ በራሶ ወረዳው 16ቱ የገጠር ቀበሌያት ላይ በዚህ ዓመት 8.7 ሚሊዮን እንሰት ለመትከል መታቀዱን ገልጸዋል። ለጌዴኦ ማህበረሰብ ቡና እንሰትና ዛፍ ህይወት መሆኑን ጠቅሰው በወረዳው የተጀመረ የእንሰት ተከላ እንቅስቃሴ ውጤታማ በመሆኑ አርሶ አደሩ ከራሱ አልፎ ለገበያ ለማቅረብ እያደረገ ያለው ቁርጠኝነት ያስገርም መሆኑን ጠቅሰዋል። ከእንሰት ተከላ አንጻር ያው አጠቃላይ እንሰት ተከላ እንደ ወረዳው አጠቃላይ ካሉት 16ቱን ቀበሌ እንሰት አምራች ቀበሌ ነው። እንሰት አምራች ወረዳ ነው። ወረዳው ያው አብዛኛው በቀይ ምርት የሚመረትበት አርሶ አደሩ ምግብ ዋስትናውን ለማሳደግ ትልቅ ስራ ከሚሰራባቸው አካባቢዎች አንዱ ነውና እንደ ዞን ከዚህ አንጻር 2017 ላይ ወደ 6.5 ሚሊዮን አካባቢ የእንሰት ችግኝ ተከላ ተከናውኗል። በዚህ አመት ደግሞ በዚህ በ2018 ላይ 8.7 ሚሊዮን አካባቢ እንሰት ችግኝ ለመትከል ታቅዶ ነው እየተሰራ ያለው። በዛሬው ዕለት ኮሊሻ ቀበሌ ላይ እንሰት እንተክላለን። ስለዚህ እንሰት ከዚህ ቀደም 7 አመትና 6 አመት ይደርስ ነበረው። በአሁኑ ሰዓት በዘመናዊ አተካከል 2 አተካከል ላይ በ2 አመት ወደ ምግብነት የመድረስና በ3ኛ አመት የሚወልዱበት እድል ተፈጥሮ ዛሬ አርሶ አደሩም የምግብ ዋስትናን ራሱ የሚችልበት እድል ተፈጥሯል ማለት ነው። እንሰት ለጌዴኦ ማህበረሰብ ያለው ፋይዳ ዘርፈ ብዙ በመሆኑ ከድህነት ለመላቀቅና የምግብ ዋስትናን ለማረጋገጥ እንሰትን ጨምሮ ሌሎች የግብርና ስራዎች ላይ መሰማራት ብቸኛ አማራጭ ነው ያሉት የወረዳው ግብርና ጽሕፈት ቤት ኃላፊ አቶ አበበ ሽፈራው ናቸው። የወረዳው ስነ ምህዳር ለእንሰት ለሌሎች የሰብል ምርቶች ተስማሚ በመሆኑ ሁሉም የሰብል ስራዎች ላይ አርሶ አደሮችን ለማሰማራት ትኩረት እያደረጉ መሆኑን አስረድተዋል። እንሰት ልማት እንግዲህ ያው እንሰትና ገደው ማይነጣጠል የአንድ ሳንቲም ሁለት ገጽታዎች ናቸውና ከዚህም አንፃር አንድ አርሶ አደር 100 እንሰት መትከል አለበት ብሎ ተቀምጦ አቅጣጫ መሰረት እኛም እንግዲህ ላለፉት 2 አመታት 3 አመታትም በየአመቱ ፕሮግሬስ እያየናለን። አምና 6.2 ሚሊዮን ነበር የተከልነው። ዘንድሮ ደግሞ 8.7 ሚሊዮን ችግኝ በላይ የሆኑ ችግኞችን እንተክላለን። ለቀጣይም እንደዛ ደግሞ ዘንድሮ ቆረጥነው ሀምቾች አሉ። ሀምቾ እንግዲህ ለመጪ አመት እስከ 10.2 ሚሊዮን የሚደርስ ሀምቾ ቆረጣ የ2019 የዘንድሮ የቆረጥ ነው የ2018 ያስቀምጥናል። ይሄ በየአመቱ ያደገ የተከላም ሆነ የአርሶ አደሩ አመለካከትም ያደገ ይመጣልና ይህንንም እንግዲህ በየአካባቢ ድሮ በተለይ እነዚህ ሞቃታማ የሚባሉ አካባቢዎች ላይ ቡና ማብሉት አካባቢዎች ላይ ቆጮ በብዛት እየተገኘ አልነበረም። አሁን በጦት ብሎ በየአካባቢ ሰዎች ልክ እንደ ሸማን የኛ የእናቶች ወደ ገበያ በጀርባቸው አዝሎ እየመጣሉበት ጉዳይ ይሄ ምርትና ምርታማነት ስለተጨመረ ስለሆነ ይሄኛንም ደግሞ እኛ ወስደን ለቀጣይ እያንዳንዱ አካባቢ እያንዳንዱ አርሶ አደር ምን ያክል አቅዶ ነበር ምን ያክል ነው ተከለ ብሎ የኦዲቲንግ ስራ እየሰራን ያለንበት። በወረዳቸው 8.7 ሚሊዮን በላይ እንሰት ችግኝ ለመትከል ታቅዶ እስካሁን ድረስ 7 ሚሊዮን እንሰት መተከሉን ኃላፊው አንስተዋል። ምርትና ምርታማነት ከተሻሻለ ኑሯችን ይለወጣል ያሉት ኃላፊው ወቅቱን በአግባቡ ለመጠቀም የባለሙያዎች ተሳትፎና ድጋፍ አስፈላጊ መሆኑን አስረድተዋል። እንደ ዞን እንግዲህ ወደ 52 ሚሊዮን ችግኝ ይተከላል።
እንደ ወረዳ እንግዲህ ዛሬ ላውንች አረግ ነው ወደ 8.7 ሚሊዮን ችግኝ እንተክላለን። ከዚህም አንፃር እስካሁን ድረስ እንግዲህ እንደ ወረዳ ወደ 7.1 ሚሊዮን ተክለናል። ወደ 85% ደረጃ ከፍ ብለናል። ቀሪ ቀናቶች አሉ 20 ቀናቶች ላይ እነዚህ ሙሉን እቅድ አቺቭ ለማድረግ ይህንም ደግሞ ምቹ ሁኔታ ኢንሴት ባለበት የኢንሴት ችግኝ ባለበት አርሶ አደሮቹ ከገበያ ትስስርም ለመፍጠር አርሶ አደሮቹ በሚፈልገው በወጣቶች ተደራጁታል፣ በማህበር አደራጁታል። አርሶ አደር ራሱን ጊዜ ያፈሉት ችግኞች ስላሉ እነዚህ በየአካባቢ ያለውን የኢንሴት ችግኝ የሚፈልጉ አርሶ አደር የሚፈልጉ ማህበረሰብ እንዳገኙ ጠቆማም እየሰጠናለውና በወረዳው የኮልሻ ካራ ቀበሌ አርሶ አደሮችም ከለውጡ ወዲህ ምርታማነትን ለማሳደግና የምግብ ዋስትናን ለማረጋገጥ ትኩረት መሰጠቱን ተናግረዋል። አያይዘውም ከዚህ በፊት በነበረው አተካከል እንሰት ከ5 እስከ 7 ዓመት ይቆይ እንደነበረም የገለጹት አርሶ አደሮቹ በዘመናዊ የግብርና ስልት ቴክኖሎጂን ተጠቅመው ሲተክሉ በ2 ዓመት መድረሱን ተናግረው ውጤታማ እያደረጋቸው መሆኑን ጠቁመዋል። የእንሰት ጉዳይ እንግዲህ አሁን የታየው የእንሰት ምስጢሩ ራሱ አሁን ገና እየተመለገለ ወደ 2016 17 18ዎቹ አካባቢ ኢንሴት ራሱ ምን እንደሆነ እንደ ጌዲኦም እንደ መንግስትም እጅግ በጣም በይፋ የታየበት አመት ነው። ምክንያቱም ኢንሴት አሁን እንደ ኢትዮጵያ ሁለተኛ ደረጃ ምግብ ሊሆን ታስቦ በተለያዩ በትምህርት ተቋማት በዩኒቨርሲቲዎች በተደረገው ጥናት ሁለተኛ ምግብ ይሆናል ተብሎ እስከ ተጠበቀ ጊዜ ድረስ እንደም ኢትዮጵያን ወደሙ አካባቢውን ማህበረሰብን ከራብ ያስቀራል ተብሎ ቢታመን አንድ ቁጥር ኢንሴት ተብሎ እንግዲህ ስለታመነበት እና እኛም በዚህ ስላመነበት በተሰጠው ትምህርት አኳያ ይሄን አምነን ነው ወደ ኢንሴት ተግባር የገባ ነው። ራብን ለመከላከል ዋነኛና ሁነኛ ቁርጠኛ አቋም ስለሆነ ነው። የግብርና ስራ እጅግ አስፈላጊ ነው። ይህን ስራ ለመስራት ሴት ወንድ ማለት የለብንም። እኔም ከባለቤቴና ከልጆቼ ጋር በመሆን በመስራት ውጤታማ እየሆንን ነው። በቀጣይም የግብርና ትኩረት ተቀብለን እንለወጣለን። እንሰት ለኛ ቁልፍ ነገር ነው። ዘንድሮም እስከ 200 እንሰት መትከል ችያለሁ። አሁንም እየሰራውኝ ይገኛለሁ። ድሮ እንሰትን በልማዳዊ መንገድ በዘፈቀደ እየተከልን ነበር። አፍሪካ በቱሪዝም ዘርፍ የዓለም ፈጣን እድገት ባለቤት ሆናለች ተብሏል። ይስሐቅ አበበ ተከታዩን ይዟል። የአፍሪካ የቱሪዝም ዘርፍ በፈረንጆቹ 2025 አስገራሚ ስኬት በማስመዝገብ በዓለም አቀፍ ደረጃ ቀዳሚውን እድገት ማስመዝገብ መቻሉ ተገልጸዋል። እንደ ቢቢሲ አፍሪካ ዘገባ አህጉሪቱ በዛ ዓመት ብቻ ከ81 ሚሊዮን በላይ ዓለም አቀፍ ጎብኚዎችን አስተናግዳለች። የአህጉሪቱ የቱሪዝም ዘርፍ ከቀዳሙ ዓመት ጋር ሲነጻጸር የ8 በመቶ ፈጣን እድገት አስመዝግበዋል። በ2025 የመጀመሪያዎቹ አጋማሽ ብቻ የጎብኚዎች ቁጥር በ12 በመቶ መጨመሩም ተገልጿል። ሀገራችን ኢትዮጵያም በጎብኚዎች ቁጥር የ15 በመቶ ከፍተኛ እድገት በማስመዝገብ በአህጉሪቱ ካሉ ግንባር ቀደም ሀገራት ተርታ ትሰለፋለች። ሞሮኮ የ15 በመቶ እድገት ስታሳይ፣ ሲሼልስ፣ ቱኒዚያ፣ ግብጽና ደቡብ አፍሪካ ጠንካራ አፈጻጸም አስመዝግበዋል። በተለይም የኢትዮጵያ አየር መንገድ ቱሪስቶችን ከአንድ ቦታ ወደ ሌላ ቦታ በማንቀሳቀስ ረገድ ቁልፍ ሚና መጫወቱ ለስኬቱ ትልቅ አስተዋጽኦ አድርጓል። በምስራቅ አፍሪካ የአቪዬሽን አቅም በ24.3 በመቶ አድጓል። የቪዛ አሰጣጥ ሂደቱን መቅለሉም የጎብኚዎችን ፍሰት በእጅጉ ጨምሮታል ነው የተባለው። እንደ ኢትዮጵያ፣ ሞሮኮና ሲሼልስ ያሉ ሀገራት በመዳረሻዎች ልማትና በመስተንግዶ ዘርፍ ያዋሉት ከፍተኛ ኢንቨስትመንት ለተጓዦች መተማመንን ፈጥረዋል። ቅንጡ የሳፋሪ ጉዞዎችና የባህላዊ ቱሪዝም መስፋፋት የአፍሪካን ተመራጭነት ከፍ አድርጎታል። ይህ የቱሪስቶች መጉረፍ ለሀገሪቱ ኢኮኖሚ እድገት፣ ለስራ ዕድል ፈጠራና ለአካባቢ መሰረተ ልማት መፍጠን ትልቅ ፋይዳ እያበረከተ ይገኛል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። የዜና ሰባት ወጃችን አሁንም ቀጥሏል። ከውጭ ወደ ተመለከትነው የትንታኔ ጉዳይ መርተናል። የአውሮፓ አህጉር አሁን ያለው የነዳጅ ክምችት ለ6 ሳምንታት ብቻ የሚሆን ነው ተብሏል። አሜሪካ ደግማ ኢራንን ካጠቃች ኢራን የባህረ ሰላጤው የነዳጅ ይዞታዎችን በሙሉ ዳግመኛ ጥቅም እንዳይኖራቸው አድርጋ ታወድማቸዋለች ተብሏል። ለዓለም አቀፉ የትንታኔ ዘገባ ደመላሽ ጉልማ
የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተኩስ አቁሙ ገደብ ከመጠናቀቁ በፊት ኢራን ወደ ስምምነት ካልመጣች ከሮብ ጀምሮ ኢራንን እንደገና መደብደብ እንጀምራለን በማለት መንግስታዊ ዛቻቸውን አሰምተዋል። በኢራን በኩል ደግሞ የጦር ሰራዊት ቀን በተከበረበት ዕለት የሀገሪቱ መሪ ሙጅባ ኻሜኒ ለሰራዊቱ ባስተላለፉት መልእክት እነዚህ ህገወጥ ሀገራት በየትኛውም መንገድ እንመጣለን ካሉ እኛ ለሁሉም ዝግጅታችንን ጨርሰናል በማለት ተናግረው አይቀጡ ቅጣት እንደለመዱት እንቀጣቸዋለን በማለት ተናግረዋል። የኢራን አብዮታዊ ዘብ በበኩሉ የሆርሙዝ ሰርጥን ለጠላት ሀገራት መዝጋቱንና በሰርጡ ዙሪያ የተለያዩ ህገ ደንቦችን ማውጣቱን አስታውቋል። ግራ የተጋባቸው አሜሪካ በበኩሏ እኔም የኢራን ወደቦችን ዘግቻለሁ ብትልም እስካሁን የኢራን መርከቦች እንደ ልብ እየተመላለሱ ይገኛልም ተብሏል። የቀድሞ የፔንታገን አማካሪ ዳግላስ ማክገር አሜሪካ ኢራንን ካጠቃች ኢራን የባህር ሰላጤ የነዳጅ ይዞታዎችን በሙሉ ዳግመኛ ጥቅም እንዳይኖራቸው አድርጋ ታወድማለች ሲሉ ትራምፕን ማስጠንቀቃቸው ተሰምተዋል። በዋሽንግተን እና በቴህራን መካከል የሚደረጉ ንግግሮች ከከሸፉ እስራኤል ከኢራን ጋር አዲስ ውጊያ ሊቀሰቀስ ይችላል በሚል በተጠንቀቅ ላይ ትገኛለች። ባለስልጣናት የፕሬዝዳንት ዶናልድ ትራምፕን አቋም በቅርበት እየተከታተሉ ሲሆን ትራምፕ በአንድ በኩል ስለ ሰላም ስምምነት ተስፋ ሲሰጡ፣ በሌላ በኩል ደግሞ አሜሪካ ጥቃቶችን ልትቀጥል እንደምትችል እያስጠነቀቁ ይገኛሉ። አንድ የፓኪስታን ባለስልጣን ለሳውዲ መገናኛ ብዙሃን እንደገለጹት ኢራን ያበለጸገችውን ዩራኒየም ወደ ፓኪስታን ለማዛወር ሀሳብ አቅርባለች። ይህ መረጃ ከተረጋገጠ ለሰፊ ስምምነት ትልቅ እርምጃ ሊሆን ይችላል ተብሏል። የኢራን አብዮታዊ ዘብ የአሜሪካ ባህር ላይ እገዳ እስካልተነሳ ድረስ የሆርሙዝ ሰርጥ ዝግ ሆኖ እንደሚቆይም አስታውቋል። ወደ ሰርጡ የሚገቡ መርከቦች ከጠላት ጋር እንደሚተባበሩ ተቆጥረው ጥቃት ሊሰነዘርባቸው እንደሚችልም አስጠንቅቋል። እስራኤል ይህ እርምጃ አዲስ ጦርነት የመቀስቀስ እድሉ ከፍተኛ እንደሆነም ተናግራለች። የእስራኤል አየር ኃይል በማንኛውም ሰዓት ሊሰጥ የሚችልም ትዕዛዝ ለመፈጸም በተጠንቀቅ ላይ ይገኛልም ነው የተባለው። በሊባኖስ ያለው የተኩስ አቁም አሁንም ደካማ ነው። ትራምፕ እስራኤል በሊባኖስ ላይ ጥቃት እንዳታደርግ መናገራቸው ዋሽንግተን እስራኤል በደቡብ ሊባኖስ በፈጠረችው የቢጫ መስመር የደህንነት ቀጠና ውስጥ በምታደርገው እንቅስቃሴ ደስተኛ አለመሆኗን ያሳያል ተብሏል። ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ ሰርጥን በድጋሚ ለመዝጋት የወሰደችው እርምጃ ትችት የሰነዘሩ ሲሆን ቴሄራን አሜሪካንን ማስፈራራት አትችልም ብለዋል። ሆኖም ፕሬዝዳንቱ ዲፕሎማሲያዊ ጥረቶቹ አሁንም ውጤታማ መሆናቸውን ገልጸው ኢራን መተላለፊያውን በድጋሚ በመዝጋቷ ጥቂት ብልጥ ለመሆን እየሞከረች ነው በማለት ተናግረው ይህንን በዋሽንግተን ላይ ጫና ለመፍጠር የሚደረግ ሙከራ አድርገውታል። ኢራናውያን እኛን ማጥመድ ወይም ማስፈራራት አይችሉም ሲሉ ለጋዜጠኞች ተናግረዋል። አሜሪካ በኢራን ወደቦች ላይ የጣለችው እገዳ እንደሚቀጥልም ፍንጭ ሰጥቷል። ምንም እንኳን በይፋዊ ንግግሮች ላይ መስተጓጎል ቢኖርም ትራምፕ ግን ሁኔታው ተስፋ ሰጪ መሆኑን ገልጿል። ንግግሮቹ በእውነቱ በጣም ጥሩ ሁኔታ እየሄዱ ነው ያሉት ፕሬዝዳንቱ ዝርዝር መረጃ ባይሰጡም ውጤት እንደሚመጣ ያላቸውን እምነት ገልጿል። ኢራን ያበለጸገችውን ዩራኒየም ለአሜሪካ አሳልፋ እንደማትሰጥና የአሜሪካ ከፍተኛ ፍላጎቶቿን እስካልተቀነሰች ድረስ ፊት ለፊት ለመነጋገር ዝግጁ እንዳልሆነች ኢራን ካሳወቀች በኋላ ነው ይህ መግለጫ የተሰጠው። የአውሮፓ አህጉር አሁን ያለው የነዳጅ ክምችት ለ6 ሳምንታት ያህል ብቻ የሚበቃ ሊሆን እንደሚችል የዓለም አቀፉ የኤነርጂ ኤጀንሲ ኃላፊ በሰጡ ቃለ መጠይቅ አስታውቋል። በአሜሪካ በእስራኤልና በኢራን መካከል ባለው ጦርነት ምክንያት የነዳጅ አቅርቦቱ እንደተዘጋ የሚቀጥል ከሆነም በቅርቡ የበረራ ስረዛዎች ሊያጋጥሙ እንደሚችሉም አስጠንቅቋል። የኤጀንሲው ዋና ዳይሬክተር ፋታ ቢሮል በሆርሙዝ የባህር ሰርጥ በኩል የሚደረግ የነዳጅ የጋዝ እና ሌሎች ወሳኝ አቅርቦቶች መቋረጥ ያስከተለውና እስካሁን ካጋጠሙን የኃይል ቀውሶች ሁሉ የከፋ ነው ሲሉ የገለጹትን ዓለም አቀፋዊ ተጽዕኖ አሳሳቢነት አብራርቷል። ዳይሬክተሩ ለአሶሺየትድ ፕሬስ እንደገለጹት በዓለም ኢኮኖሚ ላይ ከፍተኛ ተጽዕኖ ይኖረዋል። ሁኔታው በቆየ ቁጥር ደግሞ የዓለም የኢኮኖሚ እድገትና የዋጋ ግሽበት ይበልጥ አስከፊ ይሆናልም ብለዋል። ቢሮል በፓሪስ ከሚገኘው ቢሮቸው ሆኖ በሰጡት በዚህ መግለጫ የዚህ ቀውስ ውጤት የቤንዚን የጋዝ እና የኤሌክትሪክ ዋጋን እጅግ ከፍ የሚያደርግ መሆኑን በአጽንኦት ሰጥተው ተናግረዋል። እንደ አውሮፓውያን ዘመን አቆጣጠር ከ2015 ጀምሮ የዓለም አቀፉ የኤነርጂ ኤጀንሲ በኃላፊነት እየመሩ ያሉት ቱርካዊ የኢኮኖሚና የኤነርጂ ባለሙያ ይህ ቀውስ ይበልጥ የሚጎዳቸው ሀገራት ድምጻቸው በስፋት የማይሰማው ታዳጊ ሀገራት ላይ በተለይም በኤዥያ በአፍሪካና በላቲን አሜሪካ በሚገኙ ድሃ ሀገራት ላይ የሚበረታ ይሆናልም ብለዋል። የሆርሙዝ የባህር ሰርጥን በቋሚነት ሊያስከፍት የሚችል ስምምነት ካልተደረሰም ሁሉም ሰው ሰለባ መሆኑ አይቀሬ ነው ሲሉም አክለዋል። ባለሙያው አክለውም አንዳንድ ሀገራት ከሌሎቹ በልጠው ሀብታም ሊሆኑ ይችላሉ፣ አንዳንዶቹም የተሻለ የኤነርጂ አቅርቦት ሊኖራቸው ይችላል። ነገር ግን ከዚህ ቀውስ ነፃ ሊሆን የሚችል አንድም ሀገር የለም ሲሉም አስጠንቅቀዋል። ኢራን ያበለጸገችውን ዩራኒየም ለዩናይትድ ስቴትስ አሳልፋ ለመስጠት ተስማምታለች ተብሎ የተሰራጨው መረጃም ኢራን ውድቅ አድርጋለች። የሀገሪቱ የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ እንደገለጹት የዩራኒየም ክምችትን ለሌላ ወገን አሳልፎ መስጠት በማንኛውም ድርድር ውስጥ የሚነሳ አጀንዳ አይደለም ሲሉም ተናግረዋል። ቃል አቀባይ አክለውም የቀድሞዎቹ ድርድሮች በኒኩሌር ጉዳይ ላይ ያተኮሩ እንደነበሩ አስታውሰው የአሁኑ ትኩረት ግን ጦርነቱን በማቆም ላይ
ብቻ መሆኑን ገልጿል። ቴህራን ከአሜሪካ ጋር ለሚደረገው ሁለተኛ ዙር ድርድር እስካሁን ፍቃደኛ እንዳልሆነች የኢራኑ ተሰኒም የዜና ወኪል አንድ ስማቸው ያልተጠቀሰ የሀገሪቱን ባለስልጣን ጠቅሶ ዘግቧል። ቴህራን አቋሟን በፓኪስታን አምባሳደር በኩል ለአሜሪካ ያሳወቀች ሲሆን ለሁለተኛው ዙር ድርድር አለመስማማታችንን በፓኪስታን ደራዳሪነት ለአሜሪካ ወገን አሳውቀናል ሲሉም ገልጸዋል። ኢራን ምንም አይነት ውጤት በማይገኝበትና ጊዜ በሚያባክን ረጅም ድርድር ውስጥ የመሳተፍ ፍላጎት እንደሌለ በድጋሚም አረጋግጣለች። በሌላ በኩል ግብጽና ፓኪስታን በሁለቱ ሀገራት መካከል ስምምነት እንዲደረስ ከፍተኛ ጥረት እያደረጉ መሆኑ ተገልጿል። የግብጽ የውጭ ጉዳይ ሚኒስትር በድር አብዱላቲ እንደገለጹት ሀገራቸውና ፓኪስታን በአሜሪካና በኢራን መካከል የመጨረሻ ስምምነት እንዲደረስ እንደ አደራዳሪ ጠንክረው እየሰሩ ይገኛሉ ብለዋል። ሚኒስትሩ በቱርክ እየተካሄደ ባለው የአናታሊ ዲፕሎማሲ ፎረም እንደተናገሩት በሚቀጥሉ ቀናት ስምምነቱ ይሳካል ብለን ተስፋ እናደርጋለን። የዚህ ጦርነት መቀጠል እኛን በቀጠናው ያሉትን ብቻ ሳይሆን መላው ዓለምን እየጎዳ ነው ብለዋል። ሂደቱ ወደፊት እንዲራመድም ከፍተኛ ግፊት እያደረጉ መሆኑን አክለው ገልጿል ሲሉ የዘገቡት አልጀዚራ፣ አናዶሉና ጋዜጣ ፕላስ ዘግበዋል። የተከታተላችሁትን የዜና ሰባት ወጃችንን ከማጠቃለላችን በፊት አበይት ጉዳዮችን በድጋሚ የምናስታውሳችሁ ይሆናል። የመራጭነት መብታቸውን ተጠቅመው በዲሞክራሲ ስርዓት ሀገርን ለመገንባት ተመዝግበው ካርዱን በእጃቸው መያዛቸውን የጮርሶ ወረዳ ነዋሪዎች ገለጹ። ኢቲኬቲንግ አገልግሎት የታሪፍ ክፍያ መፈጸማቸው አላስፈላጊ ጫናን እየቀረፈላቸው መሆኑን በዲላ መናሪያ አገልግሎት ተጠቃሚዎች ገልጸዋል። በዜና ሰባት ወጃችን ከውጭ የአውሮፓ አህጉር አሁን ያለው የነዳጅ ክምችት ለ6 ሳምንታት ያህል ብቻ የሚበቃ ነው ተብሏል። ሌሎች ስፖርታዊ ጉዳዮችንም በዜና ሰባት ወጃችን አቤት አድርገን ተመልክተናቸዋል። የተከታተላችሁትን የዜና ሰባት ወጃችንን ከመላው ስቱዲዮ ባለሙያዎች ጋር በመሆን እኔ መስፍን አለሙ ወደ እናንተ ሳደርስ ቆይታ አድርጌያለሁኝ። ከገዶ ቴሌቪዥን በሁለቱም ቋንቋዎች ወደ እናንተ የሚደርሱ ሌሎች ዝግጅቶቻችን አሁንም ወደ እናንተ መድረሳቸውን ይቀጥላሉ። በእኔ በኩል ዜና ሰባት ወጃችን በዚሁ ያበቃል። ሰላምን እንሻማ። በያላችሁበት ጤናና ሰላም ለእናንተ ይሁን። መልካም ጊዜን ተመኘ።